ፈውስ ታገኛ ይቻላል። እሷ አሜን ብላ እጇን ካሳየች ነው ይበላል። ቶሎ ብለሽ ፈጥነሽ እንድትመጪ ማይጸን ላይ በጣም በሽታ ያለሽ ሴት በጣም እየታመምሽ ያለሽ በጣም ቶሎ ብለሽ ነይና ፈውስሽ ይገርማችሁ ነገር ፍቅር ቁጭ ብሎ አያወራም ሰው አይደል? ስትቆም ማውራት ይጀምራል። ስትንቀሳቀስ ይብሳል። ስትሮጥ ደግሞ ወደ ኋላ ይመለሳል። በኢየሱስም ሆነ አሜን። አሜን በሉ። አሜን። በኢየሱስ መቀመጥ ሳይሆን ተነስተህ መሮጥ ይሁን። ወደ ክብር መሮጥ ይሁን። አሜን። ወደ መደገቱ መሮጥ ይሁን። ወደ ተባለ ስፍራ መሮጥ ይሁን። አሜን። ከመከራ እንዳረገ ከየት እንደመጣሽ ስሜ ማያ ይባላል። የምኖረው እዚህ ነው። የአገር የሰለምበር ልጅ ነኝ። እግዚአብሔር ያደረገልኝ ብዙ ነገር ነው። እውነት ስለኔ እግዚአብሔርን አመስግኑ። የእግዚአብሔር ስም የተባረከ ይሁን። የረዳኝ እግዚአብሔር ይባረክ። እኔ ምንም የምሰጠው ነገር የለም። እውነት በጣም እየፈራው ነበር፣ ግን እግዚአብሔር እንደምንም ብዬ ኋላ ውሃውን ወይ የሆነ ነገር እሱ ነክቼ እፈወሳለሁ ብዬ በሳቱ አስቤ ተደብቄ ነበር እኔ እፈወሳለሁ ያልኩት። እግዚአብሔር ግን አደባባይ ላይ አወጣኝ። እግዚአብሔር አደባባይ ላይ አወጣኝ። ስሙ ይባረክ፣ ስሙ ይባረክ። በሳቱ በጣም እያመመኝ ነበር። ይሄ 2 ወር ወይ 3 ወር ወይ 4 ወር አይደለም 2 አመት ነው ከኔ ጋር የቆየው። 2 አመት ሙሉ ተሰቃየው። ለጓደኞቼም አልነግርም፣ ለቤተሰብም አልነግርም። በቃ አንድ ቀን እፈውሳለሁ እያልኩ ነበር የጠበቅኩት። ምን አይል በቃ ለሰው እንዴት ኮላሊት ቢሆን እናገራለሁ፣ ጮጋራ ቢሆን እናገራለሁ፣ የሆነ በሽታ በቃ ቀለል ያለ ነገር ቢሆን እናገራለሁ። ጓደኞቼ ይስቁብኛል እያልኩ ለማንም አልተናገርኩም። በቃ ማይፀን በሽታ ብዬ እንዴት ልናገር በቃ ከበደብኝ። አሁንም ድረስ እንኳን ለእናቴ ለአባቴም ለቤተሰቦቼ እንኳን ግልጽ አድርጌ አልተናገርኩም። አንድ ጓደኛዬ ያለች እዚህ ነው ያለችው፣ ለሷ ተናግሬ ያለው በስልክ ብቻ እግዚአብሔር ይረዳሻል ብላ ነበረች። እሷ እግዚአብሔር ረድቶኛል፣ እግዚአብሔር ረድቶኛል። ስሙ ይባረክ፣ ስሙ ይባረክ። ብቻ በሳቱ ውሃ ሰጥቶኝ ነበር፣ ጠጣው። ከዛ ቀን ጀምሬ ሰላሜን አገኘሁት። አጃብጭቡት ለጌታ ክብር ለኢየሱስ ይሁን። 2 አመት ሙሉ ነው ያመመ? 2 አመት ሙሉ። ከዛም በኋላ እዚህ ከመጣሽ በኋላ የእግዚአብሔር መንፈስ አገኘ? ሐኪም ቤት ይቻለው ብዙ ነገሮችን አድርጌያለሁ፣ ግን አልተውን ያለ ነገር ቆሟል። አሁን ምንም በሽታ የለም። አጃብጭቡት ለጌታ ክብር ስጡት። በጣም ከባድ በሽታ ነውና እዚህ ቤት መታ ነው የተፈወሰችው። የእግዚአብሔር እጅ አገኛት ይላል። እመኑት፣ ጌታ እናንተንም ይፈውሳል። እዚህ መካከል ያላችሁ ሁሉ ይሄ ፈውስ እሷ ላይ የጸናው ፈውስ በእናንተ ላይ ይጽና። ታዲያ ይሄን ጌታ ምን ትያለሽ? እግዚአብሔርን ለዘላለም አመልኳለሁ። እሱ ቤት ቆየዋለሁ። አጃብጭቡት ለጌታ። ጌታ ይባርክሽ። ብርኩኝ